ጤና ይስጥልን ውድ ተመልካቾቻችን፣ እንግዲህ የተለያዩ መረጃዎችን አጋራችኋለሁ። በተለይም ፕሬዚዳንት ዶናልድ ትራምፕ ለጥቂት አምልጠዋል። በፓልም ቤች ፍሎሪዳ በሚገኘው ማራላጎ ሪዞርታቸው እንግዲህ በዛ መኖሪያቸው ላይ አንድ ግለሰብ በሀያዎቹ እድሜ ክልል ውስጥ የሚገኝ ነው። እሱ ጥሶ ለመግባት ሙከራ ሲያደርግ በሴክሬት ሰርቪሱ ወይም ደግሞ በአሜሪካ ሚስጥራዊ አገልግሎት ጥቃት እንደደረሰበት ተነግሯል። ጥቃት መድረስን ብቻ ሳይሆን ሕይወቱን አጥቷል። እንግዲህ ግለሰብ የጦር መሳሪያ የያዘ ነበርና ሴክሬት ሰርቪስ ወይም ደግሞ እዛ አካባቢ የሚንቀሳቀሰው የፖሊስ መኮንን ሸሪፍ በመባል የሚታወቀው ለምንድነው እንደዚህ አይነት እንቅስቃሴ የምታደርገው በሚል የያዘውን ነገር የጦር መሳሪያውንም እንዲያወርድና የያዛትንም ተቀጣጣይ እንደዚሁ ዋይት የሆነች ነገር ተቀጣጣይ ነገር ይዞ ነበረ። እሷንም እንዲጥል ሙከራ ሲያደርጉ በአጋጣሚ እንግዲህ እሱም የጦር መሳሪያውን ይዞ ወደ ሸሪፎቹ ወይም ደግሞ ወደ እነዚህ ወደሚታወቁት የሴክሬት ሰርቪስ አገልግሎት የፖሊስ ባልደረቦች ማለት ነው እነሱ ላይ ጥቃት ለመሰንዘር ሞክሮ ነበረ። እንግዲህ አት ሴም ታይም እነሱም ደግሞ ጥቃቱን ሰንዝረው ህይወቱን እንዲያጣ አድርገውታል። በዚህ አጋጣሚ ሁኔታዎች ፕሬዚዳንት ዶናልድ ትራምፕ ደግሞ በዋሽንግተን ዲሲ ነበሩ። ከፓልም ቤች ፍሎሪዳ ወይም ማር አላጎ በሚባለው ቤታቸው ከሱ ወጥቶ ሄደዋል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ደግሞ ማር-አላጎ እንደሚታወቀው በቅዳሜና በእሁድ ጊዜያቸውን የሚያሳልፉት እዛ አካባቢ ነው። የእረፍት ጊዜያቸው ማለት ነው። ከኦቫል ኦፊስ ወይም ደግሞ ከዋይት ሀውስ ይልቅ በማር-አላጎ ፍሎሪዳ ፓልም ቤች ጊዜያቸውን ማሳለፍ ፈልጋሉ ፕሬዚዳንት ዶናልድ ትራምፕ። እንደዚህ አይነት አጋጣሚ እንግዲህ ዛሬ ማምለጣቸው ተነግሯል። እስካሁን ከታወቁ ጉዳዮች መካከል እንግዲህ ግለሰቡ ግለሰቡ ይሄኛውን የተለያዩ ተቀጣጣይ ነገሮችን ይዞ ሲንቀሳቀስ የነበረ ከዛም ሲሻገር ደግሞ የጦር መሳሪያን ጥቃት ለመሰንዘር የሚጠቀምበትን ይዞ ነበረና እሱን ጣል ወይም ደግሞ አውርድ ሲባል ነው ለመተኮስ ሲሞክር ሴክሬት ሰርቪስ ወይም ደግሞ ሚስጥራዊ አገልግሎቱ የተኮሰበት ህይወቱን ያሳጣው። ሴክሬት ሰርቪስ ማለት በነገራችን ላይ የአሜሪካን ፕሬዚደንቶችና ባለስልጣናት የክልሎችንም አስተዳዳሪዎች ይሆናል የስቴት ጋቨርነርስ እነሱንም ጭምር በመጠበቅ የሚታወቅ ነው። ሚስጥራዊ አገልግሎት ይባላል ሴክሬት ሰርቪስ። ከዚህ ቀደምም ፕሬዚዳንት ዶናልድ ትራምፕ ከአንዴ አይሉ ሁለቴ ጥቃት ሊደርስባቸው ሲል እሱ ነው ተከላክሎ እያዳናቸው እና ፕሬዚዳንት ዶናልድ ትራምፕ ምናልባትም ዛሬ ሴክሬት ሰርቪሱ አንዳች መፍትሄ ማምጣት ባይችል ኖሮ ህይወታቸውን የሚያጡበት አጋጣሚ ሊፈጠር ይችል ነበረ። ማን ነው ምንድነው የሚሉት እስካሁንም የተጣሩ ይገኛልና ፕሬዚዳንት ትራምፕ በዋሽንግተን መሆናቸው ምናልባትም ጉዳዩን መልካም ሊያደርገው እንደሚችል ወይም እንዳደረገው ተነግሯል። እንግዲህ ኤጀንቱ የሴክሬት ሰርቪሱ ማለት ነው የምስጢራዊ አገልግሎቱ ኤጀንቱ እና እንደዚሁም ደግሞ ዲፒቲ ፍሮም የፓልም ቤቹ ማለት ነው የፓልም ቤች አካባቢ ካውንቲ እንደወረዳ ነው ሸሪፍ የሱ ኦፊስ ኮንፈርም ያደረገው አንድ ሀሳብ አለ። እንግዲህ ኢንተር ደ ኢነር የፕሬዚዳንት ዶናልድ ትራምፕን የቅጥር ግቢ ፕሪሚየር እሱን ጥሶ ለመግባት ሞክሮ ነበረ። በተወሰነ መጠንም ገብቶ ነበረ። እሱ ላይ ነው እንግዲህ የተወሰነ አስቸጋሪ ሁኔታ ሲፈጠር እሱ ላይ ዲፌንድ ለማድረግ የተሞከረው ፕሬዚዳንት ዶናልድ ትራምፕ አት ሴም ታይም ዋሽንግተን ዲሲ ነበሩና በዛ አጋጣሚ ምንም አይነት ነገር ሳይፈጠርባቸው እሳቸውም ስራቸው ላይ እንደሆኑ ነው የተነገረው። ግን ሸሪፎቹ የሰጡት ሀሳብ ደግሞ በተለያየ አጋጣሚ የፖለቲካ አንደምታ ያለው በተለየ ሁኔታ ውስጥ ሊታይ የሚችል እንደሆነ ነው የተነገረው። ብዙ ሰዎች ሀሳቡን በተለያየ አቅጣጫ እየተመለከቱ ነበረ። ፕሬዚዳንት ዶናልድ ትራምፕ ደግሞ እንግዲህ እድለኛም ሆነዋል ለማለት ያስደፍራል። ምክንያቱም ቀደም ሲል እንደነገርኳቸው ፕሬዚዳንት ዶናልድ ትራምፕ ቅዳሜና እሁድ የእረፍት ጊዜያቸውን የሚያሳልፉት እዚሁ በማር-አላጎ ቅንጡ ቤታቸው ነውና የማይታወቁ ነገሮች አሉ። we still don't know the identity of the man who will show our the circumstances of this attempt to enter ማለት ምንድን ነው ምክንያቱ፣ በምን ምክንያት ነው፣ ምን አስበው ይግለሰብ ወደ ውስጥ ለመግባት ሞከረ የሚለው ስቲል በመጣራት ላይ ይገኛልና እንደዚህ አይነት ነገሮች ቀላል አይደሉም። ግን ደግሞ ፕሬዚዳንት ዶናልድ ትራምፕም ሁኔታዎችን የሚመለከቱባቸው መንገዶች በተለያየ አቅጣጫ እየታዩ በሚገኙበት ሰዓት ነው። በተለይም ከኢራን ጋር በተለይም ደግሞ እንግዲህ የራሳቸው የፖለቲካ ፓርቲም ጋር ከሪፐብሊካኖችም ጋር በተለያዩ ጉዳዮች በማይግባቡበት ሰዓት የሆነ ነውና ለምንድን ነው የሆነው የሚለውም መነጋገሪያ ሆኗል። not clear how many shots were fired ሸሪፍ ሳይዝ ምን ያህል ተኩስ እንደተከፈተ ስቲል ሸሪፉም ወይም ደግሞ ሸሪፍ ማለት በነገራችን ላይ የፖሊስ ባልደረባዎች ናቸው። ወይም አንድን ካውንቲ ልክ እንደወረዳ አይነቷን እሷን በመቆጣጠር የሚታወቅ የፖሊስ ባልደረቦች ወይም ደግሞ ተቆጣጣሪዎች ናቸው ማለት ነው። እንግዲህ ምን እንደሆነ ምን ያህል ጥይት እንደተኮሰበት በዚህ ሰውዬ ላይ በግለሰቡ ላይ አልታወቀም። ግለሰቡ ከምን ኢንቴንሽን ከምን የፖለቲካ ፍላጎት ከምን
ጥቃቱን ለመሰንዘር የፈለገበት ምክንያት ምንድነው ስለሚለው እስካሁን የታወቀ ነገር የለም። ኤንድ ኦፍ ብሪፊንግ እንግዲህ የተለያዩ ሀሳቦች ይጋራሉ የሚል መረጃም የወጣም እንግዲህ authorities show image of weapon የጦር መሳሪያዎችን እያሳዩ ነበር። የፓልም ቤች ካውንቲ እንግዲህ ቀደም ሲል እንደነገርኳችሁ ካውንቲ እንደ ወረዳም ክፍለ ከተማ ላይ የማይደርስ ግን እንደ ወረዳ አይነት ስሜት ያለው ነው። እሳቸው ሪክ ብራድሻው ይባላሉ። እሳቸው ናቸው ፒክቸሩን ሲያሳዩ ነበር የጦር መሳሪያ የያዘውን ሰውየው ማለት ነው። ስለዚህ ብዙ አይነት እንቅስቃሴዎች እንደሚደረጉ ይጠበቃል። ኖ ሎ ኢንፎርስመንት ኦፊሰርስ ኢንጁርድ ማለት እንግዲህ ህግ አስከባሪዎችም የሴክሬት ሰርቪስ ስፔሻል ኤጀንቶችም እንደዚሁ ጥቃት አልደረሰባቸውም። የአሜሪካ የሚስጥራዊ አገልግሎቱ ኤጀንቶች በተለይም ራፋኤል ባሮስ የሰጡት ሀሳብ አለ። ቱ ስፔሻል ኤጀንትስ ዌር ኢንቮልቭድ ኢን ዘ ሹሪንግ ጥቃቱን ለመሰንዘር ሁለት የምስጢራዊ አገልግሎቱ ሰዎች ወይም ደግሞ ባልደረቦች ጥቃት ለመሰንዘር ሞክረው ነበረ። እነሱም እንግዲህ በተሳካ ሁኔታ ምንም አላደረጉም። ግለሰቡን ግን በዛ ልክ ህይወቱን እንዲያጣ አድርገውታልና እያንዳንዱ ነገር ብዙ ጥያቄዎች ሊነሱበት የሚችል ቢሆንም አስቸጋሪው ሁኔታ ግን ፕሬዚዳንት ዶናልድ ትራምፕን ማዳን እንደተቻለ እየተነገረ ይገኛል። ፕሪሊሚናሪ ኢንፎርሜሽን የመጀመሪያ እንግዲህ መረጃዎች እንደሚያሳዩት ኢንቮልቭድ ሃድ ኤ ፔትሮል ካኒስተር ያ ማለት ተቀጣጣይ ማለት እንግዲህ ሊቀጣጠል የሚችል ተቀጣጣይ ነገር ይዞ ነበረ ነው ግለሰቡ የሚለው እንጂ ምንድነው ይሄ ነው ምንድነው ምናምን የሚለው ነገር ግልጽ የሆኑ ጉዳዮች አልቀረቡበትም ነው። ባሮስ የሴክሬት ሰርቪሱ ስፔሻል ኤጀንት ራፋኤል ባሮስ ማለት ናቸው። እሳቸው እንደተናገሩ ኖ ሎ ኢንፎርስመንት ኦፊሰር እንዳልኳችሁ የተጎዳ ነገር የለም። ህግ አስከባሪ ከሸሪፎቹም ወይም ደግሞ ከኤጀንቶቹም ወይም ማለት ከምስጢራዊ አገልግሎቱም ጉዳት የደረሰበት አንድም ግለሰብ የለምና ይሄ ሆኖ ደግሞ በተለያየ አጋጣሚ ስራዎች በመሰራታቸው እንደሆነ ተነግሯል። ሴክሬታሪ ሪዘርቭ ኤንድ ሸሪፍ ኦፊስ ኢንቮልቭድ ኢን ዘ ኢንሲደንት በዚህ ጥቃት ላይ ወይም ደግሞ ጥቃቱ ሲደርስ በተሞከረው ሁኔታ ውስጥ እነሱ በቁጥጥር ስር እንደዋሉት ነው በጣም በስፋት ሲነገር የነበረው። ግን አንዳንዶቹ ደግሞ ከዚህ አንጻር ግልጽ የሆኑ መረጃዎች አልወጡም ነው ኢንሾርት እና እነዚህን ነገሮች በግልጽ ማስቀመጥ ያስፈልጋል። ሶ ባርሾ እንዳሉት ቱ ኤጀንሲስ ኢንቮልቭድ ያ ማለት ኤጀንሲዎቹ ያ ማለት ኢንሲደንት ሴክሬት ሰርቪስ ኤንድ ሸሪፍ ኦፊስ እና የሴክሬት ሰርቪሱ ጥቃቱን ለማክሸፍ ሙከራ አድርገዋል። ያ ነው እንግዲህ ኤፍቢአይ ጉዳዩን የአሜሪካ የምርመራ ቢሮ ማለት ነው ኤፍቢአይ ኮሌክትን ኤቪደንስ የተለያዩ መረጃዎችን በማሰባሰብ ላይ ይገኛል። እንግዲህ የስፖክስማኑ ብረት ስካይልስ ይባላሉ። እሳቸውም ደግሞ አካባቢ እንዳሉ የተለያዩ እንቅስቃሴዎችን ለማድረግ ሞክረዋል። the shooting happened with under secret service protection and the FBI collecting evidence FBI ኤቪደንስ መረጃዎችን እዛ አካባቢ ምንድነው የተፈጠረው የሚለውን በማጣራት ላይ ይገኛል። መረጃዎችን በመሰብሰብ ላይ ይገኛል። ችግሩ በተፈጠረበት ቦታ ላይ ምንድነው ያለውንም የሚለውንም የፌዴራል ቢሮ በመመርመር ላይ ይገኛልና እነዚህ ነገሮች መፍትሄ ለመስጠት ደግሞ ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ዲሲ መገኘታቸውም ምናልባትም በአሜሪካ ፖለቲካ ላይ መጥፎ ጠባሳ እንዳይከሰት በጎ ነገር ተፈጥሯል ለማለት የሚያስደፍር ሆኗል። እነዚህ ነገሮች ደግሞ በተለያየ አጋጣሚዎችና ሂደቶች በጎ ጊዜም ብቻም ሳይሆን አንዳንድ አይነት ጥያቄዎችን የሚያስነሳ ሆኗል። ማን ሬዝ ሾትገን to firing Paulshin ሸሪፍ ሳይት እነዚህ ሸሪፎች ቅድም ያልኳችሁ ደግሞ ይህ ግለሰብ ምንድነው ታረገው የሚል እንቅስቃሴና የያዘው ነገር እንዲያስቀምጥ ሲደረግ ተቀጣጣይ ነገር ነበር ያዘው። ከዛም ባሻገር ደግሞ ለምንድነው የያዝከው ነገር አስቀምጥ ሲባል ወደ እነሱ ለመተኮስ ሙከራ ሲያደርግ ሲያነጣጥር ወደ ሸሪፎቹ ወደ ፖሊስ ባልደረቦቹ ወደ ቆጣጣሪዎቹ ሲያነጣጥር ነው እንግዲህ የተተኮሰበት። ባርሻዶ ብራድሻው ናቸው ይሄን ያሉት። When security went to investigate, they found a woman carrying a petrol can and a shotgun. ያ ማለት እንግዲህ እነዚህ ሰዎች ወይም ደግሞ እነዚህ የሴክሬት ሰርቪስ ሰዎች የምስጢራዊ አገልግሎቱ ሰዎች ወደ አካባቢው ሲንቀሳቀሱና ጥቃት ለመሰንዘር የሞከረውን ሰውዬ ለመያዝ ሲሞክሩ ተቀጣጣይ ነጭ ካን ቆርቆሮ ነገር ይዟል፣ ተቀጣጣይ ነገር ይዟል። ከዛ አውርድ ሲባል የጦር መሳሪያም ይዞ ነበረ ነው። የጦር መሳሪያም ከመያዙን ባሻገር ደግሞ የጦር መሳሪያውን ለመተኮሻነት ሊጠቀምበት ፈልጎ ነበር ነው ጉዳዩና ከዚህ አንጻር እንግዲህ he dropped the cannon and read the shotgun to firing position የጦር መሳሪያውን አስቀምጦ ፕሬዚዳንት ዶናልድ ትራምፕን እንግዲህ ታሳቢ ያደረገ እንደሆነ ይገመታል። የጦር መሳሪያ የያዛትን ካን ወይም ደግሞ ቆርቆሮ ተቀጣጣይ ነገር ካስቀመጠ በኋላ ያው ፔትሮል ይዟል።
ነዳጅ የምንላቸው እኛ ማለት ነው። ከዛ እንግዲህ አስቀምጦ ለመተኮስ ሞክረዋል ነው ሀሳቡ። ዋይት ነው ሰውየው፣ ነጭ ሰው ነው። እንግዲህ በምን ሁኔታ በምን መንገድ የሚለው መታየት ያለበት ነው። ማን ሜድ ሂዝ ዌይ ቱ ኢነር ፕሪሚየር ኦፍ ማር-a-Lago ሸሪፍ እንግዲህ የሚሉ ሀሳቦችም ሰጥተዋል። ብሪፊንጎች የተካሄዱ ናቸው። ምንድነው የሚለው ከምን አንጻር ምን ፈልጎ ምን ለማድረግ ፈልጎ በምን ሁኔታና በምን አጋጣሚ የሚለውን በጣም በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም እንደምታስታውሱት ትልቅ ጉባኤ ወይም ስብሰባ በተደረገበት ሰዓትም ህይወቱን ሊያጣ ነበረ። እንግዲህ እነዚህ ነገሮች ተዳምረው ፕሬዚዳንት ዶናልድ ትራምፕ ላይ ሊፈጠሩ የሚችሉ አንዳንድ ችግሮችን መቋጨት ወይም ደግሞ መከታተል መያዝ ተችሏል እና እነዚህ ነገሮች ምናልባትም ፕሬዚዳንት ዶናልድ ትራምፕ ደግሞ አሁን ባሉበት ሁኔታ አሁን እየሄዱበት ባለው ርቀት ልክ ምንድነው በምን ሀሳብ በምን ሁኔታ ነው የሚሉትን ደግሞ በግልጽ ለማስቀመጥም እጅግ አስቸጋሪ ሆኗል እና እንደዚህ አይነት ነገሮች ሲደማመሩ አንዱ በሌላው ላይ የተለየ የፖለቲካ መንገድና አቅጣጫ ለመከተል ሲፈልግ ወይም ደግሞ ጫናን በጫና ለመቆጣጠር በሚፈለግበት ሰዓት የሚደረግ ነው እና ከዚህ ጉዳይ ላይ ፕሬዚዳንት ዶናልድ ትራምፕ ደግሞ በሶሻል ሚዲያቸው ላይ እንደተለመደው ምን ሊሉን ይሆን የሚለውም ተጠባቂ ሆኗል። ግን እንደዚህ አይነት ነገሮች በሚስጥራዊ አገልግሎቱ የተያዙ ጉዳዮች ባይሆኑ ኖሮ ብዙ ነገሮቹ ፈተና በጣም እጅግ የበዛበት በቀላሉ መቆጣጠር የማይቻልበት እንደሆነ እንግዲህ ለመገመት አያዳግትም። ብዙ ሰዎች ጉዳዩን ፕሬዚዳንት ዶናልድ ትራምፕ አካባቢ ላይ ኖሮ ቢሆን ምንድን ነበር ሊፈጠር የሚችለው የሚለውንም በስፋት ለማየት ይሞክራሉ። ግን ትንታኔዎች በጣም ሰፋ ብለው የሚወጡበት እድል አለና እነዚህን ነገሮች ግን ፕሬዚዳንት ዶናልድ ትራምፕ ካለባቸው የፖለቲካ ውጥረት አንጻር ከኢራንም እንደዚሁም ከራሽያም ወይም ደግሞ በተለያዩ የፖለቲካ አውዶች ውስጥ ባሉበት ሁኔታ እንደዚህ አይነት ነገሮችን ራሳቸው የሚቆጣጠሩበትን መንገድ ካላስተካከሉ ፈተናቸው ሊበዛ እንደሚችል የሚጠቁም ነው። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ከአንዴ አይሉ 3 ጊዜ ከዚህ ከግድያ ሙከራ ጋር በተገናኘ ስጋት ውስጥ ነበሩ። አሁንም ይህን ነገር ያስቀጥሉት ወይም ደግሞ ሊቀጥልባቸው እንደሚችል መረጃዎች ያሳያሉ። ተመልካቾቻችን እንግዲህ መረጃውን ለማጋራት ነው መንገድ ላይ ሆኜ ነው የነገርኳችሁ። እጅጉን አመሰግናለሁ። ቢኒያም ካሴ ነኝ። ታንክ ዩ ቨሪ ማች። እንዴት